የቀላው ቀዬና የያሰ ሰፈር ምዕራፍ ክሌቱ ክፍል 6 ወደ ዋናው መዳረሻችን የሚያደርሰንን ቀሪ ጉዞ በትሁቱ ማውግር በተተካው ጓድ እየተመራን ጓሰማውን የራስ ደጀንን አናት ረግጠን በቧይት ደፋታ እየተንደረድር ቁልቁለቱን ተያያዝ ነው። በግልቤና በኩል አድርገን ሰይጣን መጣያ የሚሉትን ወደ ቆላማው የጸለምት የሚያዳርሰንን አለታማ ተረተር በምፉቅቅና በሸርተቴ ጭምር ወረድ ነው። ከእኩለ ቀን በላይ የፈጀብንን ተረተር ጨርሰን ቆላማው የጠለምት ምድር እንደገባን ቁጥራቸው ከ6 ያልበለጡ ልብሳቸው በሰውነታቸው ላይ ያለቀባቸው ፀጉራቸው የተንጨባረረ ጠመንጃ የታጠቁ ቡድኖች ሲያጋጥሙን አፋችን ከፍተን ቀረ። ሰራዊቱ ሰራዊቱ ተባባልን በመገረም። እነዚህ ክፍለ ሕዝቢ ናቸው፣ ዋናው ሰራዊት አይደለም አለን መሪያችን። ክፍለ ሕዝቢ የሚለው ቃል ግራ እንዳጋባን ሳይረዳ አልቀረም መሰል ጥያቄያችንን ሳይጠብቅ ባጭሩ አብራራል። እነዚህ የታጠቁ የሕዝብ አደራጅ ቡድኖች ናቸው። ስራቸው በየጎጡ እየተዘዋወሩ ባላገሩን መቀስቀስ፣ ማስተማርና ማደራጀት ነው። የደርግን መዋቅር እያፈራረሱ በምትኩ በህዝብ የተመረጠ አስተዳደርና የአርሶ አደር ማህበራትን ያቋቁማሉ። ለአርሶ አደሩ ልጆች ትምህርት ያስተምራሉ እያለ ሲተነትንልን እንደ መጀመሪያ የሜዳ ትምህርት ወሰድኩት። ገና ብዙ አዳዲስ ቃላት እንሰማለን አልኩኝ በልቤ። እርስ በርሳቸው ተዛዝለው ሰው ሰራሽ ዳስ በመሰለ የተፈጥሮ ቡና ደን ስር እያቆራረጠን አዲወሰኔ ከሚባለው የታዋቂው የጠለምት ባላባትና የኢሃፓ ያሰ አባል አባት አከለ ሰፈር ስንደርስ የጀንበሯ ወርቃማ ጨረር ከሰፋፊዎቹ የቡና ቅጠሎች ጋር እየተጋጨች ቁልቁል እየዘቀጠች ነበር። መንገድ መሪያችን ወደ መሳፈሪያችን ቤዝ እያደረሰን መሆኑን በመንገድ ላይ እያለ ከወደ መንደሩ መግቢያ መዳረሻ ላይ ካለ ገዥ መሬት ቆማነ የሚል ድምፅ ሰምተን በድንጋጤ ቀና ስንል ክላሽኑን በተጠንቀቅ የያዘ ጓድ ወደኛ አቅጣጫ አፍጥጦ እያየ የሆነ ቃል ሲናገር መንገድ መሪያችን ቀልጠፍ ብሎ ምላሹን ሲሰጥ እንድናልፍ ተፈቀደልን። ወደ ጓዶች ለመቀላቀል የዕለቱን የይለፍ ቃል ማወቅና በተጠየቅን ጊዜ ሁሉ መልስ መስጠት እንደሚገባ ተማር። ትምህርቱ ለጣልኩ ለራሴ። የጥበቃውን ቦታ አልፈን ወደ መንደሮቹ ስንገባ በርካታ የሰራዊት አባላት ጥንድ ጥንድ እየሆኑ ተፈናተው ዘና ብለው ማለት ነው ተቀምጠው ይሳሳቃሉ። በርከት ያሉ ክላሽን የታጠቁ ሲሆኑ አንዳንዶቹ ሌጣቸውን ወዲያ ወዲህ ይላሉ። ሁሉም ሊባል በሚችል ደረጃ ከተቀመጡበት እየተነሱ በደስታና በፈንጠዝያ እኛ ወዳለንበት በመምጣት እንኳን በሰላም ገባችሁ እያሉ ተቀባበሉ። አንዳንዶቹ በመገረም በዚህ አይነት ከተማ ምን ሰው ቀረ ሊባል ይችላል እያሉ አዳነቁ። በኋላ እንደተረዳሁት በአንድ ጊዜ ይህንን ያክል ብዛት ያለው የከተማ ወጣት ሰራዊቱን ሲቀላቀል እኛ የመጀመሪያዎቹ እንደሆን ነገሩን። ሰመረ ባላለሁ ሲል የተዋወቀን ጓድ አንድ ኃይል ለመሆን ምን ቀራችሁ ሲል እየሳቀ ጨመረበት። እየተፈራረቁ ስለ ከተማው እንቅስቃሴ ለሚጠይቁን ጥያቄ መልስ በመስጠት ተሟሙቀን ሳለ መጨላለም በመጀመሩ የሰራዊቱ ስንቅና ትጥቅ ጨዋታችንን አቋርጠን ትጥቅ እንድንቀበል ሰበሰበን። ትጥቁ የምንተኛበትና የምንለብሰው አንሶላ ነበር።
ተራ በተራ እየጠራ እንደ አንሶላ የምንጠቀምበትን 2 በ2 ሜትር የሚሆን አቡጀዲና እንደ ምንጣፍ የምታገለግለን ኩሽክ የሚሏት የአቡጀዲ ቅዳጅ በግምት ከ1 ሜትር ከ50 የማይበልጥ ሲባጎ ጋር አደለን። የዕለቱ መጋቢዎች በጉርድ በርሜል ገንፎ ካገነፉ በኋላ 5 እያደረጉ ገበታ ሰርተው አንዳች በሚያክል ከተፈለፈለ እንጨት በተሰራ ቆሬ ማጣበቂያውን የተልባ ብጥብጥ አድርገው አስተናገዱ። እንደ ብዛቱ የሚያልቅ ያልመሰለው ጣባ ሲጥ ያለው በፍጥነት ነበር። አከታትለው በትላልቅ ጋቤጣ ሙሉ ከቡና ቅጠል የተፈላ በስኳር የተበጠበጠ የሚመስል ሻይ የተባለ የፈላ ውሃ ታደለ። መጀመሪያ ሲሰጠኝ ጣዕሙም አዲስ በመሆኑና ከብዛቱ አንጻር እየታገለኝና እየተናነቀኝ በመከራ ነበር የጨረስኩት። እራት ተበልቶ እንዳለቀ የሰፈሩ ባህሪ ባንዴ ተቀየረ። ተበታትነን እንድንቀመጥ፣ ድምፅ ቀንሰን እንድናወራ ያው ሰመረ የሚባለው ጓድ እየዞረ ከነገረን በኋላ የመኝታ ምድቦት ቦታችንን አብረነው የምንተኛውን ባልደረባችንን ጭምር አሳውቆ እስክንተኛ ድረስ የተመደብንበት ቦታ ሄደን እንድንቀመጥ ተነገረን። ዛሬ እንግዶች ስለሆናችሁ ከሌሊት ዘብ ነፃ ናችሁ። የመጨረሻ የመኝታ ሰዓት 3 ሰዓት ከምሽቱ ስለሆነ በያላችሁበት መተኛት ይኖርባችኋል። ጠዋት የመቀስቀሻ ድምፅ ስትሰሙ ነቅታችሁ በመቀመጥ የሚሰጣችሁን ትዕዛዝ ለመቀበል ዝግጁ ትሆናላችሁ። ለዚህ እንዲያግዛችሁ አንድ አዲስ ጓድ ከአንድ ነባር ጓድ ጋር እየሆናችሁ እንድትተኙ ተወስኗል ሲል አስረዳ። ከኔ ጋር ምድብ የደረሰው የሰፈሬ ወተባርኮ ልጅ ነበር። በአጋጣሚ መገናኘታችን እንዳለ ሆኖ በድርጅቱ ዲሲፕሊናዊ መርህ መሰረት አስቀድመን እንደተገናኘን የተለዋወጥነው የበረሃ ስማችንን ነበር። እሱ አስፋ መሆኑን ሲነግረኝ እኔም ዳኘው የሚባለውን የዳቦ ስሜን ሰጠሁት። ጎንደር በነበርንበት ጊዜ ከሰፈር ልጅነት የተለየ ድርጅታዊ ግንኙነት ስላልነበረን በጋራ ስለምናውቃቸው ጅስታ ሻይ ቤት ጓደኞቻችንና የሰፈራችን ልጆች ብቻ ስንጠያየቅ ቆየንና በመሃል መቼ ወደ በረሃ እንደወጣ ጠየቅኩት። በረሃ ከወጣ ገና ወር እንዳልሞላው ሲነግረኝ ከመቼው ስልጠና ጨርሰ ሰራዊቱን ተቀላቀልክ አልኩት በመገረም። እሱም ፈገግ ብሎ የኛ ባጭ የተለየ ታሪክ ያለው ነው አለና ቀጠለ። ማሰልጠኛ ጣቢያ ከተቋቋመና ከተጀመረ በኋላ ስልጠናውን ሳይጨርስ በእውነተኛ ጦርነት ተፈትኖ የመመረቅ ዕድል ካጋጠመው ባች ከኛ ሌላ ስለመኖሩ አላውቅም። ምናልባትም በሰራዊቱ ታሪክ የመጀመሪያዎቹ ሳንሆን እንቀራለን ብለህ ነው አለና አይኔን እያየ በፈገግታ ጥርሱን ብልጭ አደረገ። እንዴት እንደሆነ እስኪ ጨሰምስልኝ ጓጓው። ወሬውን ሰምተህ ከሆነ ከሳምንት በፊት ማይልሃም የሚባል ቦታ ላይ የደርግን ሰራዊት አምቡሽ አድርገን የተሳካ ኦፕሬሽን አካሄደን ነበር። ኦፕሬሽኑ የተካሄደው እኛ ታሊም በገባን በሳምንታችን ቢሆንም በኦፕሬሽኑ ላይ የሚሳተፍ ተጨማሪ የሰው ኃይል በማስፈለጉ ወታደራዊ ስልጠናችንን ሳንጨርስ በኦፕሬሽኑ ላይ እንድንሳተፍ ተደረገ። በዚህ አምቡሽ ላይ በመሳተፋችን ያገኘነው የደፈጣ ውጊያ ልምድ ከታሊም የበለጠ ነበር። በዚህ ላይ ይታይ ፋሽስቶቹ እኔን መያዝ ሲያቅታቸው አሮጊቷን እናቴንና ምንም የማያውቀውን ወንድሜን ላይ የፈጸሙት አረመናዊ ድብደባና እንግልት ከአእምሮዬ ሳይጠፋ የመበቀል ፍላጎቴ ገና ትኩስ እንዳለ ፊት ለፊት ልጋፈጣቸው መሆኑ ሲታሰበኝ ከማንም በላይ ለእኔ ታስበው የተዘጋጀ እስኪመስለኝ የተሰማኝን ደስታ አጠይቀኝ እያለ ወጉን ቀጠለ። ማይልሃም የምትገኘው በአዳርቃይና በማይጸምሪ መካከል ሲሆን የተመረጠችው ጠመዝማዛውን አስፋልት እየተከተሉ ግራና ቀኝ ተያይዘው የሚገኙት
ሰንሰለታማ ጉብታዎች፣ በተመጠነ የሰው ኃይል ሰፊ ውጊያ ቀጠናዎችን መሸፈን የሚያስችል ለወታደራዊ ደፈጣ ውጊያ እጅግ የተመቸ የመሬት አቀማመጥ ስለነበራት ነበር። በውጊያው ላይ ከሰራዊቱ 2 ኃይሎች አርፒጂ የሚባል በትከሻ ላይ ተቀምጦ የሚወነጨፍ አነስተኛ ሮኬት የያዙ፣ ብሬን የሚባል መለስተኛ መትረየስና እንደ M14 ያሉ የርቀት ተኳሽና መሳሪያ የታጠቁ ቁጥራቸው ከ15 የማይበልጡ አባላት ያሉት የከባድ መሳሪያ ቲም፣ 2 ኃይል ሊባሉ የሚችሉ መሳሪያ ከታጠቀው ይልቅ ጀሌው የሚበዛባቸው የተደራጁ የአካባቢ ሚሊሻዎች በአንድ ጎን ቦታ ተሰጥቷቸው ተሰልፈዋል። እኛ ያኔ ዲማ ሰቆጣ ማሰልጠኛ ከገባን ገና የመጀመሪያ ሳምንታችንን እየጨረሰ ሳለ በድንገት ተዘጋጁ ተብለን ወደ ማይልሃም ተበገስን። ምንድነው ያልከው? መበገስ? ምንድነው መበገስ? ፈገግ አለና በድጋሚ መጓዝ ማለት ነው አለኝ። እዚህ አይነት ገና ሌላ የቋንቋ ጥናት ሳያስፈልገኝ የሚቀር አይመስለኝም አልኩትና የባሰ አሳብኩት። አቸኩል፣ ሁሉም ነገር ቀስ እያልክ ትለምደዋለህ። እኛም ስንመጣ እንዲህ ነበር የተደናገርነው አለና ወጉን ቀጠለ። የደፈጣ ቡድኑን ስንቀላቀል እንደ አንድ ጋንታ ምድብ ቦታ ተሰጠንና በሳምንቷ የታሪም ቆይታ ባገኘናት ዕውቀት በአካባቢው አፈር፣ ድንጋይና ቅጠል በማመሳሰል ካሞፍላጅ አድርገን ምሽጋችንን ደላድለን ሰርተን መጪውን ትዕዛዝ መጠባበቅ ያዝን። ይመጣል ተብሎ የሚጠበቀው የደርግ ጦር ሳይመጣ 3 ቀን ካለፈ በኋላ ብዛት ያለው የደርግ ኮምቦይ ዳባትን መሻገሩ ተሰማ። ተሰላችቶ የነበረው ስሜታችን ተነቃቅቶ ልባችን በሲቃት ወጥሮ መጠባበቃችንን ቀጠል። ሲጠበቅ ከነበረው መሳሪያ የጫነ ኮንቮይ ቀርቶ እየተተለተለ የመጣው ነበልባል የሚል ስያሜ የተሰጠውን ተዋጊ ሰራዊት የያዘ አውቶቡስ ነበር። ወታደሮቹን የጫኑት 81 የህዝብ ማመላለሻ አውቶቡሶች እየተተለተሉ ጎረፉና መተው ካደፈጥንበት ቦታ ሲደርሱ ከቁጥራቸው ብዛት የተነሳ ለደፈጣ ከታቀደበት ክልል ውጭ ሆነው በመገኘታቸውና የደፈጣው እቅድ ለነሱ ስላልነበረ በዝምታ ማሳለፉ ተመረጠ። የሚገርመው አጋጣሚ ወታደሮቹን የጫኑት አውቶቡሶች እኛ ድፍጠን የተቀመጥንበት ክልል ውስጥ ከገቡ በኋላ ቆመው እንዲጸዳዱ መደረጋቸው ነው። ለጊዜው ትንሽ ጥርጣሬ መሳይ ነገር ሁላችንም ተሰምቶን ነበር። ለመጸዳዳት ከወረዱት ወታደሮች አንዳንዶቹ ራሳችንን ከአካባቢው አመሳሰን ካደፈጥንበት አካባቢ ሳይቀር ሱሪያቸውን አውልቀው ሲጸዳዱ ብናያቸው የተኩስ ማስጀመሪያዋ ጥይት እስካልጮች አድፍጦ ከመጠባበቅ ውጭ ምንም ማድረግ አልተቻለም። አንዳንዶች ወታደሮች የታለቻች ቅማላም ያፓ እያሉ ሲሳለቁብን እንኳን እየሰማናቸው ደፈጣችን ሳይነቃና ሳይጠረጠር ኮንቮዩ ጉዞውን ቀጠለ። ትጥቅና ስንቅ የጫነውና ሲጠበቅ የነበረው ሌላ ኮንቮይ መንቀሳቀሱን በማግስቱ መረጃ ስለደረሰን ተዘጋጁ ተባለ። መሳሪያና ራሽን የጫኑት የጦሩ መኪኖች እየተተለተሉ የደፈጣ ቀጠናችን ውስጥ ሰተት ብለው መግባታቸው እንደተረጋገጠ የማስጀመሪያዋን ጥይት ኮማንደሩ ናዶ አፈነዳት። ከፊት ለፊት ሲመራ የነበረውን 50 ካሊበር የተጠመደበትን ኦራል በአርቢሲ ሲጋይና ግራና ቀኝ ያደፈጠው ታጋይ በቀሪዎቹ መኪናዎች ላይ ማርከፍከፉን ተያያዘው። ድንገት በተከፈተባቸው ተኩስ የተደናገጡና ግራ የተጋቡ ወታደሮች መደበቂያ ፍለጋ ሲቅበዘበዙ ተራ በተራ ተለቀሙ። ተኩሱ ሌሊቱን አድሮ ቀኑን ሁሉ አለ። በመጨረሻ ሁጁም ታዘዘና ተከትሎ ቁጥራቸው ከ100 በላይ ወታደሮች እጃቸውን ሰጡ።
መቶ አለቃ ቸሩ የሚባል የደርግ ወታደር በውጊያው መካከል የተኩስ መሳሳት ያለበትን አቅጣጫ አዳምጦ ኖሮ መትረየሱን ይዞ እየተታኮሰ ከከበባው መሃል አምልጦ በመውጣት ቦታ ይዞ ውጊያውን ቀጠለው። ዋናው ውጊያ ከአንድ ቀን የበለጠ ባይፈጅም በመቶ አለቃ ቸሩ ምክንያት ሌላ ሁለተኛ ቀን ተጨመረ። ሰውየው የሚያስገርም ድፍረትና ቆራጥ ነበርና እንዳይሞት ተፈልጎ ስለነበር እጁን እንዲሰጥ ተደጋግሞ ቢጠየቅም ለቅማላም ወንበዴ እጄን አልሰጥም ብሎ ብቻውን እንደ ብዙ ወታደር ቀኑን ሙሉ ሲዋጋ ነው አለ። የሚገርመው በአንድ እጁ እየተዋጋ በሌላ እጁ ምሽግ እየቆፈረ ስለነበር በቀላሉ ለማጥቃት አስቸጋሪ ስለነበር ሌላ ዘዴ አስፈለገ። የሰራዊታችን አባል መካከል የአየር ወለድ አባል የነበረው ንጉሴ ጥሞ ይመስለኛል የመቶ አለቃ ቸሬን ተኩስ አቅጣጫ ከለየ በኋላ በደረቱ እየተሳበ ተጠግቶ ቸሩ ያደፈጠበት ጉድጓድ ውስጥ ቦምብ በመጨመር የመትረየሱን ላንቃ አዘጋው። በቸሩ አሟሟትና ሞት ሁሉም የሰራዊታችን አባላት አዘን ተሰምቶን ስለነበር አስከሬኑን በክብር እንዲቀበር ተደረገ። ጦርነቱ በጥቂት መስዋዕትነት በከፍተኛ ድል ተጠናቀቀ። ለሚቀጥሉት 2 ቀናት በሰው ጉልበትና በአህያ ቁጥር ስፍር የሌላቸው ተተኳሽ ጥይቶች፣ ካዝና፣ ዱሽቃና 50 ካሊበር አያሌ ክላሽኖች ወደ ቤዛችን ተጫኑ። ጀሌ የነበርነው የሰራዊቱ አባላትም በነፍስ ወከፍ የተማረከውን ክላሽን ታጠቀ። ለፋሽስቱ ሰራዊት ተጭኖ የነበረው ራሽን ላይ የባላገሩን አህዮች ጭምር ተጠቅመን የቻልነውን ያክል ለመጫን ብንሞክርም ልንጨርሰው ስላልተቻለን ከመኪኖቹ ላይ እያራገፍን ከመንገዱ ዳርና አቅራቢያው ካለው ጫካ ውስጥ ደፋፍተን የደርግ ረዳት ጦር ከመምጣቱ በፊት መኪኖቹን አቃጠልናቸው። የተማረኩትን ወታደሮች ይዘን ወደ ቤዛችን ከተመለስን በኋላ ትምህርት ሰጥተን የቆሰሉትን አክመንና አስታመን ሲሻላቸው ወደ ፈለጉት እንዲሄዱ ሲፈቀድላቸው አብዛኞቹ እንመለሳለን ስላሉ በሬ አርደንና ጋብዘን ወደ የመጡበት ሸኘናቸው። አንዳንዶች ሰራዊቱን መርጠው የተቀላቀሉም ነበሩ አለና የቀረውን ሌላ ጊዜ ከተገናኘን አጫውታለሁ በማለት እንድንተኛ ጠየቀኝ። በወጉ ተመስጬ አፌን ከፍቼ ሳዳምጠው ስለቆየው ድካሜ ጠፍቶ መተኛት የነበረብን ሰዓት ማለፉን ረስቸው ነበር። ተነሱ ተዘጋጁ የምትለዋ የጠዋት ፉጭት ከጎኔ ተኝቶ የነበረውን አስፋን አስፈንጥራ ስታስነሳ ለእኔ ግን ትርጉም አልነበራትምና በተኛውበት ስቀር ከወገቡ ቀና ብሎ የተቀመጠው አስፋ ትንስ ቀና ብል አለኝ። ምን መጣ? ገና ሌሊት አይደል እንዴ አልኩት ግራ በመጋባት። ፈገግ አለና ከዚህ ሰዓት በኋላ መተኛት አይቻልም፣ የትም ባይኬድ የመነሻ ሰዓት ነው። አሁን የተኛበትን አንሶላ ማጠፍ ጀምራለኝ። እሱን እየተከተልኩ አንሶላ ይላጣጥፍ በቁመት መሃል ለመሃል እኩል ከታጠፈ በኋላ ከወገብ ላይ መዋል እንዲችል ሆኖ በ3 ቦታ ላይ እኩል ይታጠፍና በጠፍጣፋው እየተሸበለለ ልክ ጥፍጥፍ 4 ማዕዘን ሲሆን በሲባጓ ጥብቅ ተደርጎ ይታሰርና ለትጥቅ ይዘጋጃል። አስፋን ተከትዬ እሱን እያየው አጣጠፍኩና ስንጨርስ ማሰልጠኛ ስትገቡ ትማሩታላችሁ አታስብ አለኝ ፈገግ እያለ። በሰራዊቱ ቤዝ የመቆያ ጊዜያችን የተጠናቀቀውና እንግድነታችን ያበቃው በግማሽ ቀንና 1 ሌሊት ዕድሜ ነው። ወደ ሰራዊቱ ከመቀላቀላችን በፊት መሰረታዊ ወታደራዊ ስልጠና ሊሰጠን ተወስኖ የዛሬ ጠዋት መጋቢዎች ስራ ብዙ አልነበረም። በበርሚል ሙሉ ያፈሉትን የቡና ቅጠል ሻይ በጋቤጣ እየሰፈሩ አደሩ። ስኳሩ ሞቅ ተደርጎ የተፈላ ስለሆነ ዳቦም ባይኖር ጉልበት እንዲሆንን የታሰበ ይመስላል። ሻያችንን እንደጨረስን
ሰመረ የተባለው ታጋይ አዲስ የተቀላቀልነውን ከሰበሰበን በኋላ አጭር መግለጫ አደረገልን። ወደ ታሊብ ማሰልጠኛ ቦታ እንጓዛለን። ከዚህ በኋላ ማናቸውም እንቅስቃሴያችሁ የሰራዊቱን ደንብና ስርዓት የተከተለ ይሆናል። እያንዳንዷ ትዕዛዝ ተፈጻሚ ትደረጋለች። ወታደራዊ ትምህርቱ ከጉዟችን የሰልፍ ስርዓት ይጀምራል። እንደ አስፈላጊነቱ በመሃላችን የሚኖረው ርቀት ሊለዋወጥ ይችላል። በጉዞ ላይ ድምፅ አውጥቶ መነጋገር አይቻልም። መልእክት የሚተላለፈው በቅብብሎች ይሆናል። የእረፍት ወይም ለመጸዳዳት ጊዜ የሚወሰነው በቡድን መሪው ስለሆነ በህመም ወይም በሌላ አስገዳጅ ሁኔታ ካልሆነ ጉዞ አቋርጦ መውጣት ወይም ያለ ቡድኑ መሪ እውቅና ሰልፍ አቋርጦ ለሽንት ወይም ለመጸዳዳት መነጠል አይቻልም አለና ንግግሩን እንደጨረሰ ሰልፍ አሰራርና ቁጥጥ እንድንል ትእዛዝ ሰጠ። አብዛኞቹ ቃላቶች አማርኛ አልነበሩ። በኋላ ላይ ጠይቄ ከመረዳቴ በፊት ሰራዊቱ የፈጠራቸው የመግባቢያ ቃላት መስሎኝ ነበር። ቆይቼ ደግሞ በብዛት አረብኛ መሆናቸው ሲገባኝ የመጀመሪያዎቹ ጓዶች ከፍልስጤም አሰልጣኞቻቸው የወረሱት ይሆናል ብዬ ሌላ ግምት ወስጄ ነበር። እየቆየሁ ሲሄድ ግን ከአረብኛዎቹ ቃላት በተጨማሪ ጥቂት የትግርኛ ቅልቅል መሆናቸውንም ሳዳምጥ ሁሉም በረኞች ሻዕቢያ፣ ጀብሃና ተሐት የአሁኗ ህወሓት በጋራ የሚጠቀሙበት መሆን ስረዳ ምንጩ ከአረቦቹ ይሁን እንጂ በአብዛኛው ከቀዳሚዎቹ የኤርትራ አማጺዎች በውርርስ የተሸጋገረ ይሆናል የሚል ጥርጣሬም አከልኩበት። ጓድ ሰመረ ከፊታችን የክላሽን ጠመንጃውን የአፈሙዛ አንገት ጨብጦ ቁርጢት በማለት ከሱ ኋላ በርከክ እያልን እንድንቀመጥ ትእዛዝ ሰጠ። እንደተባለው አድርገን ስንጨርስ እንደተንቆረጠጠ ወደኋላ ዞሮ ርቀታችሁን እየጠበቃችሁ በተራ ቀጥሉ አለና ከኋላው ያለውን አዲስ በረኛ ተከተለኛልና ጉዞ ጀመረ። ከሱ ኋላ ያለው አዲስ ጓድ ርቀቱን ጠብቆ ሲከተል ሁላችንም እንዲሁ አንድ በአንድ ተራችንንና ርቀታችንን እየጠበቅን ተከተል። ከመሪያችን የምንለየው አብዛኞቻችን ጀሌ መሆናችን፣ የለበስነው ንጹህ መሆኑና ፀጉራችን ጎፍሮ ቅማልና ቅጫም ዋሻ አለመሆኑ ነበር። በዛ አካባቢ ያገኘናቸው አብዛኞቹ የሰራዊት ጓዶች ልብሶቻቸው ጥቀርሻና የተጣጣፈ ከመምሰላቸው በተጨማሪ የቅማልና ቅጫም ዋሻ መሆናቸውን ለመታዘብ የቆየንባት አንዷ ምሽት በቂ ነበረች። አብሮኝ ያደረው አስፋ እንኳን የማይልሃሙን አምቡሽ እየተረከልኝ በጨዋታው መካከል ከራስ ፀጉሩ ወይም ከብብቱ የሆነ ነገር እፍስ አድርጎ ያወጣና ጭፍልቅ እያደረገ ወጉን ሲቀጥል ደጋግሜ ያስተውየዋል። መጀመሪያ ድንግጥ ብዬ አይኔን ለማሸሽ ሞክሬ ነበር። ኋላ ግን ሲደጋግመውና ሌሎችም ጓዶች ተመሳሳይ ሲያደርጉና ባዩት ሁኔታ አለመጸየፋቸውን ወይም እንደማይሰቀጥጣቸው ስመለከት ራሴን ማላመድ መረጥኩ። እኛም ወደፊት እንዲህ እንሆን ይሆን እያልኩ ጭራሽ እንደ ቅናት ብጤ ሲቀጣኝ ለራሴ ፈገግ አልኩኝ። አዲወሰኔን ለቀን በግምት 1 ሰዓት ያህል እንደተጓዝን አብሮክ የሚል መልእክት ተላለፈ። በርከክ በሉ ማለት ነበርና መልእክቱን ያደረሰው ሰው ከኋላው ላለው ካስተላለፈ በኋላ ባለበት በርከክ ብሎ ተከታዩን ትእዛዝ ይጠብቃል። ሁላችንም በርከክ ብለን ስንጨርስ ተፈናተቱ የሚል መልእክት ተከተለ። ዘና በሉ ወይም ተጸዳዱ ማለት ነበርና ግራና ቀኝ ያለ ቁጥቋጦ ውስጥ ቦታ እየመረጥን ለመጸዳዳት ገባን። ያልፈለጉ ባሉበት አብሮክ እንዳሉ ይቆያሉ። የሰራዊቱ ወታደራዊ የጉዞ ላይ ስልጠና እየቀጠለ ነው። አገሩ ቆላ ከመሆኑ የተነሳ የፀሐይዋ መግረር የጀመረችው ገና ከጠዋቱ አዲወሰንን ለቀን እንደወጣን። ዲማሰቆጣ ቀኑን ሁሉ ተጉዘን ወደ ፀሐይ ግባት ሲቃረብ ነበር የደረስነው።
የታሪማችን ቦታ ጥቅጥቅ ባለ ደንና ቁጥቋጦ የተዋጠ ዙሪያውን በአነስተኛና መለስተኛ ኮረብቶች የተከበበ ኢስቡ በመባል የሚጠራው የስዊድን ተራድኦ ድርጅት የገነባው የአንደኛ ደረጃ ትምህርት ቤት የሚገኝበት ግቢ ውስጥ ነበር። ከኛ ሌላ ቀደም ብለው የልዩ ኮማንዶ ስልጠና እየወሰዱ የነበሩ ከ6 የማይበልጡ ጓዶች ነበሩ። አዲስ የገባነው ሰልጣኞች ብዛታችን ከ22 በላይ ስለነበረ ለሁለት ተከፈለና በሁለት ጓንታ ተደራጀ። የየጋንታ መሪነቱን ቦታ ሰመረና ከበበው የሚባል የቀድሞ የአየር ወለድ አባል የነበረ ጓድ ሲይዙት፣ ሁለቱም ነባሮች ናቸው። የኮሚሳሪነቱን ቦታ ደግሞ ከጎንደር ጀምሮ አብረኝ የመጣው ለጊዜው ስሙን የረሳሁት አንድ ጓድና ከመሃላችን የነበረች አንዲት ሴት ሲመረጡ፣ እኔ በምክትል ኮሚሳሪነት የጋንታው አመራር ሆኜ የተመደብኩ። የሁለቱም ጋንታዎች አመራር ስብሰባ ተደርጎ በስልጠና በምንቆይባቸው 3 ሳምንታት ስለሚከናወኑት ጉዳዮች ተነገረን። ራት ከተበላ በኋላ ፀሐይዋ ስለምትጠልቅ በኮማንደሩ ትዕዛዝ የቲም መሪዎች ወይም የዕለቱ ዘብ ኃላፊ 2 እያደረገ የምንተኛበትን ቦታ ይመድባል። አተኛኘታችን ተበተነና በተለያየ አቅጣጫ እንዲሆን ሲደረግ የመኝታ ቦታችንን ከተቀበልን በኋላ ሙሉ ጸጥታ ይሰፍንና የሌሊት ዘብ ዋርዲያ ሰዓታችን እስኪደርስ ድረስ አነጣጥፈን መጋደም ብቻ ነው። የዋርዲያ ሰዓት የሚተመነው በቁጥራችን ልክ ቢሆንም በማሰልጠኛው የነበርነው 2 ጋንታዎችና አንድ ልዩ የኮማንዶ ሰልጣኝ ቲም ስለነበር ከኮማንዶዋ ቲም በስተቀር 2 ጋንታዎች በየቀኑ በፈረቃ ጥበቃውን እየተለዋወጡ ያስኬዱታል። በዚህ መሰረት የዕለቱን ጥበቃ ኃላፊነት የተሰጣት ጋንታ አባላቶቿን በየተራ በሰዓት ከፋፍላ ትመድባለች። በጥበቃ ዋርዲያ ላይ ሁሉም የጋንታው አባላት ኮማንደርና ኮሚሳር ሳይቀር ተራ ገብቶ ይሳተፋል። የቀኑ ጥበቃ 1 ሰዓት ሲሆን የማታው ደግሞ ግማሽ ሰዓት ነበር። ቀን ላይ ተረኛው ዘብ ተለዋጩ ዘብ እስኪመጣ የመጠበቅ ግዴታ ሲኖርበት፣ የሌሊቱ ዘብ ግን የመለወጫ ሰዓቱን ጠብቆ ተለዋጩን ጓድ ከተኛበት ቦታ በመሄድ በአውራ ጣቱና የመሃል ጣቱን አፋሽቶ በሚያወጣው ድምፅ ቀስቅሶ በፍጥነት ወደ ጥበቃ ቦታው ይመለሳል። ይሄ በማሰልጠኛና አንጻራዊ ሰላም ባለበት አካባቢ የሚደረግ እንጂ ግንባርና አዳዲስ ቦታዎች ላይ ሲሆን የዋርዲያ ልውውጥ የሚከናወነው በሌሊቱ ዘብ ተረኛ አለቃ አማካኝነት ብቻ ነው። ተራዬ ደርሶ የመጀመሪያ የሆነውን የዋርዲያ ቦታ ስረከብ ለጥበቃ የተሰጠኝን መሳሪያ አጠቃቀም የዘብ ኃላፊው በወፍ በረር ካሳየኝ በኋላ ዝግጁ ሆንኩ። አሁን ማሰልጠኛውና በውስጡ ያሉት ጓዶች ደህንነት በእኔ ኃላፊነት ስር መሆኑን ስረዳ ከመቼውም ጊዜ በተለየ ዓይኔ ሲበለጠጥ ጆሮዬ ሲቆም ተሰማኝ። የስሜት ሕዋሳቶቼ ከደቂቃዎች በፊት ያልሰሟቸውን የወፍ ዝማሬ አዳመጡ። በደኑ መካከል የሚዘዋወሩ ወፎች የሚያረግፏቸው ቅጠሎች ሳይቀር ማስተዋል ያዝኩ። ለኮሽታና ለማናቸውም አይነት የተለየ ድምፅና እንቅስቃሴ ልዩ ትኩረት እያደረጉ ነበር። ድንገት የሆነ ሐሳብ ስንቅር አለ። ይችን ቀን ስመኛት ኖሬያለሁ። ገና ድሮ የዋስ ጥናት ስጀምር በአደባባይ ፋኖ ተሰማራን ላንቃዬ እስኪሰነጠቅ መዘመር ከጀመርኩበት ጊዜ አንስቶ ሳስባትና ሳልማት ነበር የኖርኩት። ይኸው ጊዜው ደርሶ በፋኖ ተሰማራ መዝሙር ተቃኝቶ ያደገውና ሸፍቶ የኖረው ልቤ ሲመኘውና ሲቋምጥለት የነበረው የኢሃፓ ወታደራዊ ክንፍ የሆነው የኢሃሰ አባል ለመሆን በቃ። ከምኔው የዋርዲያ ጥበቃ ሰዓት ያልቆ ተለዋጩ ጓድ ሊተካኝ እንደመጣ አልታወቀኝ። ተለዋጩ ጓድና የዘብ ኃላፊው አጠገቤ ሲደርሱ ነበር ያየኋቸው። አስቀድሜ ስላላየኋቸው አፍሬያለሁ። ለራሴ እኔ ብሎ አደራና ኃላፊነት ተቀባይ
በሆነ ውፍረት ቢሰማኝም በልቤ ራሴን ከመውቀስ በስተቀር አልተናገሩም። ከዕለት ተዕለት መደበኛ ስልጠና በኋላ ዘወትር ከምሳ ረፍት ቀጥሎ የመማሪያ ክፍሎች የነበሩት የዲማ ሰቆጣ አንደኛ ደረጃ ትምህርት ቤት አንደኛው የትምህርት ክፍል ውስጥ የውይይትና አልፎ አልፎም የሂስና ግለዝ ስብሰባ ይከናወናል። የውይይቱ ሂደት አብዛኛውን ጊዜ የሚመራው በተመረጡት ኮሚሳሮች አማካኝነት ሲሆን የመወያያ ርዕስም ከስብሰባ መሪዎቹ በተጨማሪ ከተወያዮች በሚቀርብ አጀንዳ ይጠየቅና ተመዝግቦ ቅደም ተከተል ከተያዘለት በኋላ ይቀጥላል። የመወያያ አጀንዳዎች ከተለዩ በኋላ ውይይቱን የሚመራው ሰው አጀንዳውን ካስያዙት ጓዶች ማብራሪያ ቀጥሎ ለተሰብሳቢው ድል በየተራ እየሰጠ ያስኬደዋል። ቀስ በቀስ ውይይቱ እየተሟሟቀ ይሄድና የራት ሰዓት እስኪደርስ ድረስ የዕለቱ መጋቢዎች ራሱን እስኪያዘጋጁ ውይይታችን ይቀጥላል። ኢህአፓ ከወጣት ክንፉ ኢህአወሊ ቀጥሎ ኢተማ፣ ኢሲአድ፣ ኢሰአማ፣ ኢላማ፣ ኢጨዋድ የመሳሰሉ ብዙሃን ድርጅት በመባል የሚታወቁ ጠንካራ የሙያ ድርጅቶች ነበሩት። በእነዚህ ድርጅቶች ውስጥ ተሰባስበው ለፓርቲው ሲሰሩ የቆዩ አባላት በየጊዜው በሚያደርጉት ድርጅታዊ ተሳትፎ አስተዋጽኦና የርዕዮተ ዓለም ጥራት ደረጃ እየተመዘኑ ወደ ወጣት ሊጉ፣ ወደ ኢሲአድ ከዚያም ወደ ፓርቲ አባልነት እንዲያድጉ በኮንታክት ፐርሰናቸው በኩል በሚመጣ ድጋፍ ሲደረግ በመቆየቱ ከብዙሃን ድርጅት የፓርቲ አባል እስኪሆኑ ያለው ሂደት ሁለንተናዊ ንቃትና ብስለት እንደሚያቀዳጃቸው የሚታመንበት ነበር። አብዛኞቹ የመወያያ ርዕሶች ታዲያ በመሰረታዊ የህዋስ ጥናት ጊዜ የሚተነተኑ መሰረታዊ የሚባሉ ሁሉም በዚህ መንገድ ያለፈ ሁሉ የሚያውቃቸው ሆኖ ሳለ እንዴት አዲስና እንግዳ የሆኑባቸው አባላት ባልገባቸውና ባልሰረጻቸው የፖለቲካ ሐሳቤ ህይወታቸውን ለሞት አሳልፈው ለመስጠት በረሃ ድረስ ይመጣሉ የሚለውን ሳስብ ክራክት ይለኝ። ውይይቱ አብዛኛውን ጊዜ ከተጧጧፈ ክርክር ይልቅ የአስተማሪና የተማሪ ግንኙነት ወደ መምሰል ማድላቱ ደግሞ ሳልፈልገው ያለሁት ምን አይነት ቡድን ውስጥ ነው በሚል ግራ መጋባትም የመጠራጠር ስሜትም ስጋትም ይፈጥርብኝ። እርስ በርስ ስለመጣችሁበትም ሆነ ስላሳለፋችሁት ታሪክ ማውራት በጥብቅ የተከለከለ ነው የሚለው መመሪያ ምክንያታዊነቱ ብልጭ ይልብኛል። የስም ለውጡና ስላለፈ ታሪካችንና ማንነታችን እንዳንነጋገር ጥብቅ መመሪያ የኖረበት ምክንያት ሌላ የራሱ ችግር ቢኖረውም ተገቢነቱ ጎልቶ የታየኝ ሁላችንም ወደ አንድ ባህር ከሚፈሱ የተለያዩ ምንጮች የተቀዳን መሆናችንን ስረዳ ነበር። ለማንኛውም የጅብ ችኩል እንዳልሆኑ በትዕግስት እያየሁ እየተለማመድኩና እንዲገባኝ እየተጣጣኩ መቆየቱን መረጥኩ። ደሊብዛ ከተማ ድርሶን የተመለሰው ማኦ በዓይነ ሕሊና የመጣብን ደሞ አድረን ለመገናኘትና ሌላ ወግ ያብቃን።